እልልልልልል አይሜና ቡቡዬ እንግዲህ ተጋብተዋል፣ ሊጋቡ ነው ብላችሁ ደስ ይለኛል። ያው ልብስ እያስተዋወቁ ነው ሰሞኑን። ትላንትናም እንደዛ ዛሬም እንደዛ ከነካባው ደግሞ ሲያምርባችሁ የኔ ውዶች ማለት ነው። አይምዬ የኔ ንግስት፣ ቡቡዬ የአይምዬ ንጉስ ማለት ነው። እንዴት አባታችሁ እንደምታምሩት ስትጋቡም እንደዚህ ብትጋቡ በቃ እና ምንድነው ሽማግሌ ባትልከው? ለነገሩ እኔ አልቸኩልም ብሏል። እና አንዳንዶቻቸው ቸኩሎ ገና እንትን የትዳርና የፍቅር ትርጉሙ ሳይገባቸው አግብቶ ሴቱን እያሰቃዩ ይገኛሉ። እና አንተም ደግሞ ተረጋግተህ የፍቅር ትርጉሙ ገብቶ መድረስ ያለ ቦታ ላይ ደርሰክ ብታገባ ይሻላል። ነገ ደግሞ እንለያይ እንፋታ ከማለት ማለት ነው። እንደ አቶ አብርሃም። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኖ እንግዲህ ቡቡዬና አይምዬ እንደዚህ አምሮባቸው ፏፍሽ ብለው ከነ አሰን ጋር ቤታቸው ውስጥ ዛሬማ የሆነ ሰርፕራይዝ የሆነ አዲስ ነገር አለ። ያው እኔ ይመስለኛል ልብስ እያስተዋወቁ ነው። ትላንትናም እንደዛው ሲመጡ አንድ አይነት ልብስ በጣም የሚያምር ሽፎን ለብሶ ነበር የመጡት እና አዲስ ዓመት እየደረሰ ነው። ብዙ ሰው ጋብቻውን የጋብቻ ዓመታቸውን የሚያከብሩበት ጊዜ ነው። ትዳር የሚያዝበት ጊዜ ነው እና በጣም ደስ የሚል ሰዓት ስለሆነ ልብስ እያስተዋወቁ ነው። እና እንደዛም ሆኖ ግን በጣም ነው ያማረባችሁ። ፈጣሪ ከክፉ ነገር ከክፉ አይን ይጠብቃችሁ። እኔ ራሱ ተፍቼ